የአብይ አህመድ አገዛዝ በራሱ የሚሊሻ ታጣቂዎች ላይ የድሮን ጥቃት መፈጸሙ ተገለጸ። ከ65 በላይ የአገዛዙ የሚሊሻ ሰራዊት አባላት በድሮን ጥቃቱ መገደላቸው ታውቋል። ሐሙስ ጠዋት በበለሳና ዋግምራ ዞን አዋሳኝ አካባቢ ሳህላ ወረዳ ሰየም ድልድይ በተባለ ቦታ ላይ የሚንቀሳቀሱ የብልጽግና የሚሊሻ ሰራዊት አባላት ከሌሎች 40 ሰላማዊ ዜጎች ጋር በድሮን ጥቃት መገደላቸውን በማረጋገጥ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ያደረሰን መረጃ ያመለክታል። በዛሬው ጥቃት 65ቱን የብልጽግና ሚሊሻዎችን ጨምሮ 105 ሰዎች በድሮን ጥቃት የተገደሉበት ክስተት በስካሁን ከፍተኛ ቁጥር ያለው ሰው በድሮን ጥቃት ህይወታቸውን በማጣት የመጀመሪያው እንደሆነ ነው ለማወቅ የተቻለው። አገዛዙ ለራሱ ታጣቂዎችም ርህራሄ እንደሌለው ባመላከተው በዛሬው የድሮን ጥቃት ከ40 በላይ ሰላማዊ ዜጎችም አንድ ላይ መገደላቸው የተረጋገጠ ሲሆን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሰሞኑን በተለያዩ አካባቢዎች ለፈጸመውና ከፍተኛ ኪሳራ ላደረሰበት ጥቃት የተወሰደ የበቀል እርምጃ እንደሆነ ነው ከእዙ ህዝብ ግንኙነት የደረሰን መረጃ የሚያመለክተው። አገዛዙ የራሱን ሚሊሻዎች በድሮን ጥቃት ለመግደል የወሰነበት ምክንያት በትክክል ያልታወቀ ሲሆን በስህተት ነው ለማለት የሚያስችል አይደለም ሲል የበላይ ዘለቀ እዝ ህዝብ ግንኙነት ኃላፊ ዮሐንስ ንጉሱ ለአንከር ሚዲያ ገልጸዋል። ይህ በእንዲህ እንዳለ በተለያዩ የአማራ አካባቢዎች የሚካሄደው የህልውና ተጋድሎ ተጠናክሮ እየተካሄደ ነው። በወሎ ቀጠና ሰሞኑን በተደረጉ ውጊያዎች በርካታ ያገዛዙ ወታደሮች የተማረኩ ሲሆን ቁልፍ የሆኑ ቦታዎችም በፋኖ ቁጥጥር ስር መግባታቸው ተመልክቷል። አብይ አህመድ ሐሳብ አፍላቂነትና የበላይ ተቆጣጣሪነት የተጀመረውና የአማራን ህዝብ አንድነትን ለማዳከም ታልሞ እየተካሄደ ያለው ጎንደርን እንሞሽራት መርሃ ግብር የጥምቀትን በዓል ምክንያት በማድረግ በ100 ሚሊዮን ብር ወጪ ከፍተኛ በሆነ ድግስ እየተከናወነ መሆኑ ታወቀ። ከ50 በላይ ጋዜጠኞች፣ ቲክቶከሮች፣ የፊልም ባለሙያዎች፣ አርቲስቶችና ጸሐፊዎች ከፍተኛ ገንዘብ ተከፍሏቸው ለ10 ቀናት ጎንደር ከተማ መግባታቸውንም ያገኘነው መረጃ ያመለክታል። በአብይ አህመድ የታቀደውና ባለቤቱ ወይዘሮ ዝናሽ ታያቸውን ጨምሮ ፕሬዝዳንት ታዬ አስቀስላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የኢንዱስትሪ ሚኒስትሩ መላኩ አለበል እንዲሁም የጎንደር ከተማ ከንቲባ አቶ ቻላቸው በአስተባባሪነት የሚመሩት ጎንደርን እንሞሽራት ፕሮጀክት ዋነኛ ተልዕኮ የአማራው ህዝብ በብልጽግናው አገዛዝ ላይ የጀመረውን ትግል ማዳከም፣ ለኦሮሚያ ብልጽግና የስልጣን ስጋት እንዳይሆን ማድረግ መሆኑን አንከር ሚዲያ ባገኘው መረጃ ላይ ተመልክቷል። ጎንደርን እንሞሽራት ፕሮጀክት ብልጽግና በአማራ ክልል ያጣው ተቀባይነት እንዲሁም እየተዳከመ የመጣው ፖለቲካዊና ወታደራዊ ቁጥጥር መልሶ ለማግኘት የታሰበ ሲሆን ለዚህም ጎንደርን ነጥሎ የማልማትና ከሌላው የአማራ ህዝብ ጋር ቅራኔ ውስጥ መክተት የጎንደር እንሞሽራት መርሃ ግብር ዋነኛ ተልዕኮ እንደሆነም ታውቋል። የፋኖ ትግል በተቀጣጠለበትና በርካታ ወረዳዎች ከአገዛዙ ነጻ በተደረጉበት በዚህን ወቅት ክልሉ ሰላም ነው፣ አሁንም ብልጽግና እያስተዳደረው ነው የሚል መልእክት ለማስተላለፍ ታቅዶ የጥምቀት በዓልን በማስታከክ መጠነ ሰፊ የገጽታ ግንባታ እንቅስቃሴዎች ከትላንት ጀምሮ በመካሄድ ላይ መሆናቸው ተመልክቷል። የጎንደር ከተማ በከፍተኛ የሰላም እጦት እየታመሰ ሆስፒታሉ ለአንድ ቀን ቀጠሮ 6 ወራትን እየሰጠ መሰረተ ልማቶች ተዘግተውና ፈራርሰው የጥይት እሩምታ በየቀኑ እየተሰማ ባለበት ቀጠና ከ100 ሚሊዮን ብር በላይ ወጪ በማድረግ በከፍተኛ ወታደራዊ ጥበቃ የ10 ቀናት ድግስ በጎንደር እየተካሄደ መሆኑ ነው የተገለጸው። ለእያንዳንዱ ጋዜጠኛ፣ ቲክቶከር፣ አርቲስትና ታዋቂ ሰው የአውሮፕላን ቲኬት 25,000 ብር፣ የ10 ቀናት የሆቴል ቆይታ በቀን 2,000 ብር አበል እንዲከፈላ
እንዲከፈላቸው የተደረገ ሲሆን ይህንን በማስተባበር የባህል ሚኒስትር ዴኤታው ነብዩ ባዩ እንዲሁም ተጓዡ ጋዜጠኛ በሚል ራሱን የሚጠራው ሄኖክ ስዩም የብልጽግናው አገዛዝ የፕሮፓጋንዳ ክፍልን እየመሩ እንዳለም ተመልክቷል። በጥቅሉ ለጋዜጠኞችና ቲክቶከሮች እንደዚሁም ለአርቲስቶች ከ30 ሚሊዮን ብር በላይ መመደቡ ታውቋል። በኦሮሚያ ብልጽግና ባለስልጣናት ልዩ ትኩረት የተሰጠው የጎንደሩ ሰሞንኛ ትዕይንት የደመቀ እንዲሆን አባገዳዎችና የሀገር ሽማግሌዎች ወደ ጎንደር እንዲሄዱም ተደርገዋል። እናትዋ ጎንደር ለተሰኘው የሙዚቃ ኮንሰርት ከ20 ሚሊዮን ብር በላይ የተመደበ ሲሆን ድምፃዊ አስቻለው ፈጠነ፣ ድምፃዊ መስፍን በቀልና ሌሎች 3 ድምፃውያን የሙዚቃ ስራዎቻቸውን እንዲያቀርቡ ፕሮግራም ተይዞላቸዋል። ይህንን የሙዚቃ ድግስና የጎዳና ላይ ትርኢት የፊልም ባለሙያው ሰው መሆን ይስማው ከባለቤቱ ጋር እንዲሁም ትዕግስት ሲሳይ ከተባለች አርቲስት ጋር በመሆን እያስተባበሩት እንዳለም ተገልጿል። ሌላው የአጼዎች አዋርድ በሚል የተዘጋጀ የሽልማት ፕሮግራም ሲሆን በርካታ ሰዎች ሽልማቱ ቢታጩም ብዙዎች ፍቃደኛ ሆነው ወደ ጎንደር እንዳልገቡ ነው የተገኘው መረጃ የሚያረጋግጠው። ለአጼዎቹ አዋርድ ከታጩትና ከተጠየቁት መሃል ፕሮፌሰር ኃይሌ ገሪማ አንዱ ሲሆኑ ፍቃደኛ ባለመሆን መቅረታቸው ተመልክቷል። ጎንደርን እንሞሽራት ፕሮጀክት አካል ለሆነው የሰሞኑ የጥምቀት በዓል ድግስ የአብይ አህመድ አገዛዝ ልዩ ጥበቃ እንዲደረግ በማዘዝ በድሮን በሄሊኮፕተርና በጦር አውሮፕላኖች የታገዘና በ10 ሺዎች የሚቆጠሩ ወታደሮች ጎንደር ገብተው ከፍተኛ ቁጥጥር እያደረጉ እንዳለም በደረሰን መረጃ ላይ ተመልክቷል። የአፋር ክልል በይፋ ባልተገለጸ ወታደራዊ እዝ ስር እንደሚገኝ ተገለጸ። በሌተናል ጀነራል ተስፋዬ ቸኮል የሚመራው ወታደራዊ እዝ ካለፈው ሳምንት ጀምሮ ክልሉን መቆጣጠሩን ያገኘነው መረጃ ያመለክታል። ይህን በተመለከተም የመከላከያ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ ለአፋር ክልል የጸጥታና ደህንነት አመራሮች ትዕዛዝና መመሪያ ማስተላለፋቸው ተመልክቷል። አፋር ክልል በሁለት ምክንያቶች በወታደራዊ እዝ ስር መውደቁን የሚገልጹት የአንከር ሚዲያ ምንጮች አንደኛው ክልሉ ከዕለት ወደ ዕለት ስርዓት